ቤተክርስቲያን መከራ በጣም በጸናባት ሰዓት ምእመናን በሚገደሉበት ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድነው? መዝሙር ነው። መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል፣ አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገና እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበርና እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት ነው። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሬያችንን በሀገራችን ያለውን ሰንሰለት የሚፈታ ያድርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁ ነው ያለነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት ነው። በምስጋና ውስጥ የሚፈታ እስር አለ። ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደል? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድ ነው የተማርነው ይሄን። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? አሁንም በቅዳሴው ነው። አሁንም በማህሌቱ ነው። ሰማዕታቱ ሲገደሉ እየፈሩ የተገደሉ ይመስላችኋል? ለ300 ዓመታት ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑ። እንደውም አብዛኞቹ በመጀመሪያዋ 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። በረከታቸው ይደረብን። ስለዚህ ቤተክርስቲያን እንደዚህ ነው የኖረችው ማለት እንደዚህ ነው የኖረችው። በኋላም ደግሞ ሰማዕታት ሄደው ከክርስቶስ ፊት ሲቆሙ ምን እንደሚፈጠር ሂዱና አንብቡ። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል ቅዱስ ዮሐንስ። አሁን ሰሞኑን በምስራቅ አርሲ የተገደሉትን፣ ባለፉት ዓመታት በሻሸመኔ የተገደሉትን በየስፍራው እዛ ሊቢያ በረሃ ላይ ተንበርክከው ብርቱካናማ ለብሰው ተንበርክከው እያያናቸው በቪዲዮ እየተቀረጹ የታረዱ ወንድሞቻችን ኢትዮጵያውያን፣ ኤርትራውያን፣ ግብፃውያን የት ገብተው ይሆን? አሁንም ያንን ብርቱካናማ ለብሰው ይሆን? አይደለም። እኔ አላየኋቸውም። ዮሐንስ አያቸው። አየኋቸው አለ። የሰራዊት ጌታ እግዚአብሔር ሆይ እስከ መቼ አትፈርድም? ደማችን እስከ መቼ በምድር ላይ ይፈሳል ብለው ጠየቁ። እንደነሱ የሚገደሉ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው።
ትንሽ አረፍ በሉ አላቸው። ነጭ ልብስም ተሰጣቸው ይላል። ምን ተሰጣቸው? ነጭ ልብስ። አሁን ያን ብርቱካናማ ልብስ ጥለውታል። ያንን ወድቀው አጥንታቸው ተከስክሶ ስጋቸው ተልከስክሶ ሬሳቸው ወድቆ እንዳየነው እንዳይመስላችሁ። ነጭ ልብስ ለብሰዋል። በሰማይ እየዘመሩ እያመሰገኑ ነው። የእኛንም ነገር እየነገሩት ነው። እስከ መቼ አትፈርድም ብለው በእግዚአብሔር ፊት ቆመው። እግዚአብሔር ከሰማዕታቱ በረከት ያሳድርብን። የክርስትና ነገር ግርም አይላችሁም ኦርቶዶክሳውያን? አውቄሃለሁ ስትለው አላዋቂነትህ ይገለጣል። ደርሼብሃለሁ ስትለው ይርቅሃል። ራቀኝ ብለህ ተስፋ ስትቆርጥ ካንተ ጋር ታገኘዋለህ። አይገርማችሁም? ክርስትና ለምን ይመስላችኋል በእንደዚች አይነት መንግስት ውስጥ የምናልፈው? የሰማዩ ስርዓት በምድር በተሰራባት ቤተክርስቲያን ውስጥ የምናልፈው ለምን ይመስላችኋል? ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ነው እንደዛ ያለው። የሰማዩ ስርዓት በምድር ተሰራል። አሁን የሰማዩ ስርዓት በምድር የተሰራባትን ቤተክርስቲያን ምድር ላይ እያለች ግን ገብተህ ካላያት በዳር ዳር ምትዞር ከሆነ ከዚያችኛይቱ ሰማይቱ ኢየሩሳሌም ደግሞ ዳር ላይ ነው ምትዞር። አለቀ። አባባል ገባ። ኦርቶዶክሳዊ ወንድሜ ቅዱስ ቤተክርስቲያንን አብዝተህ መውደድ አለብህ። መሄድ አለብህ። ወደ የቤተክርስቲያኑ መሄድ አለብህ። ወደ የአጥቢያ ቤተክርስቲያኑ ቁመ ማስቀደስ አለብህ። ዕጣኑን ማሽተት አለብህ። ለቅዱስ ክቡር ስጋውና ክቡር ደግሞ መብቃት አለብህ። ገብቶሃል አባባሌ? ቅዱስ ክቡር ስጋውና ክቡር ደግሞ የሚፈሩ ሰዎች አሉ። የትኛውም ፍጥረት ለቅዱስ ክቡር ስጋውና ክቡር ደግሞ የመብቃት ብቃት የለውም። የትኛውም ፍጥረት እየነገርኳቸው ያሉት በቃ በከመ ምሕረትከ ነው። ገብቶሃል አባባሌ? እንደ ምሕረት ነው እንጂ እንደ በደላችን አይሆን ብለን ነው የምንቀበለው እንጂ ማንም ብቁ የለም። ብቁ አይደለሁም እያልክ በራክ ቁጥር ግን ለዘላለም ርቀህ ነው የምትቀረው። ቤተ ክርስቲያን ዳር ዳሯን ዝም ብለህ የምትዞራት ከሆነና ከውጭ የምታውቃት ከሆነ ያችኛይቱን መንግስትን ከውጭ ነው የምታያት። አትገባም። እንዴት ብለህ? ምክንያቱም የሰማዩ ስርዓት በምድር ተሰርቶ ለዚህ ላይ አልተቀበልካትም። ይህን እድል እንዲያመልጣችሁ ክርስትና አውቃለሁ ብለህ ደምድመህ ብታስቀምጡ አይደለም። እማናውቀው በጣም ብዙ ነገር አለ። በጣም ብዙ። ለዛ ነው ቅዱስ ጳውሎስ ዛሬ በድንግዝግዛ ያለው አለ። ሌላ የሚታይ ነገር አለ ማለት ነው። ገብቶሃል አባባሌ? የኔና ያንተ አእምሮ በዚህን ያህል ልክ ማለት ነው አማልክት ዘበጸጋ እንባል ዘንድ በዚህን ያህል ልክ ያከበረንን አእምሮ ህሊናችን በዚህን ያህል ልክ ነው። አሁን ግን ያው ለማይረባ ነገር ስለምንሰጠው አይታየንም። የኛ ነገር አሁን ዝም ብለን ይሁን የሚታየውን ነገር ነው እዚህ ላይ ያለው ምናምን ብለን የምናየው። ከዚህ ወጥተህ ክርስትና እንደዚህ አይነት ነገር ደግሞ የሚመጣው መቼ እንደሆነ ታውቃላችሁ? ኦርቶዶክሳዊ አንተ ኦርቶዶክሳዊ ወንድሜ እህትዬ ሙተህ ሳትሞት እኮ ነው ሙተህ ለሌላ ሰው መኖር ስትጀምር ነው የሚገባ። ያኛው ደግሞ ሙቶ ለአንተ ሲኖር ማለት ነው። ለዛ ነው ብልቶች የተባለው። አንዱ ቢታመም አንዱ ያዝንለታል። የአንዱ ህመም ለአንዱ ይሰማዋል። ክርስትና እንደዚህ ነው። እንዲህ ሆነን እንድንሄድ ነው። ከዛ መጨረሻ ላይ ክርስቶስ ለፍርድ ሲመጣ ደግሞ እንዲህ እንደሆን ይጠይቀን ዘንድ ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ያደረጋችሁት ነው ይላል። እቺ የመጨረሻው የፍርድ ቀን ናት። አያችኋል? ስለዚህ ክርስትና መተሳሰብ ነው። መተሳሰብ በቃ ንብረት ያለው በንብረቱ፣ ዕውቀት ያለው በዕውቀቱ፣ ጉልበት ያለው በጉልበቱ በዛም ብሎ ብቻ በክርስትና ውስጥ ያሉት ኦርቶዶክሳውያን በዓለም ዙሪያ ያሉ ሊሆኑ ይችላሉ። ሌላው ቀርቶ እንኳን አይደለም ኢትዮጵያን ማለት ነው ምን ተዋወቀው። በዚህን ያህል ልክ እንተሳሰብ ዘንድ የተሰራልን የአእምሮ ልኬታችን ደረጃ ደግሞ ሰማ አማልክት ዘበጸጋ ማለት እኮ የአምላክነትን የጸጋ ስጦታ የተሰጠን ማለት ነው። በዚህን ያህል ልክ እናውቅ ዘንድ የተሰራልን። ስለዚህ እንተሳሰብ። እችን የሰማዩ ስርዓት በምድር የተሰራበትን ቤተ ክርስቲያን እንጠብቃት። ከእጃችን ከወጣች ማለት ነው። ከእጃችን ከወጣች ማለት መሰራችሁ አለች እኮ ምናምን፣ ግን ትክክለኛዋ ስርዓት የሚፈጸምበት ቤተ ክርስቲያን ካልሆነች ሌላይቱ ናት፣ ጣዖቷ ናት። ምን ማለት ነው? ተሰርታ ያለቀችው ማለት ነው። ሌሎቹ በራሳቸው ፍልስፍና ሃይማኖታቸውን ሰርተው ለምሳሌ በክርስቶስ የፍርድ ወንበር ላይ ተቀምጠው ድኛለሁ የሚሉት አሉ አይደል? አሁን ለምሳሌ በፕሮቴስታንቱ አንዳንዶች እንደዛ ይላሉ አይደል? እነሱ አሁን የራሳቸውን ሃይማኖት የሰሩ ናቸው። እኛ ፍርዱንም ለእርሱ ነው የምንሰጠው፣ ጽድቁንም ለእርሱ ነው የምንሰጠው። ድነናል፣ እየዳን ነው፣ እንድናለን የምንለው ለዛ ነው። ሁሉም የእርሱ ነው እና የራሳቸውን ፍርድ ይፈርዱ ዘንድ ተዘጋጅተው ያሉ ሰዎች ቤተክርስቲያን ውስጥ እንዳሉ
በአእምሮ ሁል ጊዜ ማሰብ አለብን። በነገራችን ላይ አሁን ዝምዳር ላይ ሲዘመር ምናምን እንዳይመስል ጥንቅቅ አድርገህ ተመልከት። የቀደመችውን ቤተክርስቲያን የቀደመችውን ምልህ አሁንም አይደለችም እያልኩ አይደለም፣ ግን በጣም ብዙ ለውጥ እያየን ስለሆነ ማለት ነው። እንደዚህ የሚሆነው ደግሞ እንዳልኩ አንተ ሞተ ለሌላ ሰው መኖር ስትጀምርና ከልባችን ስንገናኝ ነው። በተቀር ለየብቻችን እየጮህን ግን ማለት ነው የሚሰራ ነገር አይኖርም። ብዙዎች ስንሆን እንደ በገና ብዙ ገመዶች ስንሆን ማለት ነው ስንገረፍ ግን አንድ ድምፅ ነው የምናወጣው። እንዳትረሳ። ሰላማችሁ ይብዛ። ጸጋ ይብዛላችሁ ክርስቲያኑ እንደምናቶች። ያው እንግዲህ ዛሬ በኦርቶዶክስ ተዋሕዶ ቤተ እምነት የአእላፋት ዝማሬ የተሰኘ ዝግጅት እንዳላቸው ወይም ፕሮግራም እንዳላቸው ይታወቃል። ግን ይሄ የአእላፋት ዝማሬ እግዚአብሔር አምላክ ብቻ የሚመለክበት የአምልኮ ድግስ ይመስላችኋል? አይመስለኝም። በኦርቶዶክስ ተዋሕዶ ቤተ እምነት እንደሚታወቀው እግዚአብሔር እንደ ሌሎች አማልክት እኩል ተርታ ተሰልፎ የሚመለክ እንጂ በተለየ የሚመለክ አምላክ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት እግዚአብሔር አምላክ ብቻውን ተመልኮ ስለማይታወቅ ሁላችንም እንደምናውቀው በኦርቶዶክስ ተዋሕዶ ቤተ እምነት ከእግዚአብሔር ይልቅ የምትመለክ ማርያም የምትባላለች። ማርያም ከእግዚአብሔር ይልቅ እጅግ በጣም ትመለካለች። ማርያም ከእግዚአብሔር ይልቅ በእነሱ ልብ ትልቅ ቦታና ስፍራ አላት። ማርያም ከእግዚአብሔር ይልቅ ኦርቶዶክስ አምላካቸው ፈጣሪያቸው አስገኛቸውም ጭምር ናት። እዚህ ኦርቶዶክስ ተዋሕዶ ያዘጋጀችው የአእላፋት ዝማሬ ፈጣሪ ሳይሆን ፍጡራን የሚመለኩበት፣ እግዚአብሔር እንዲቀና በማድረግ እግዚአብሔርን የሚሳደቡበት፣ አጋንንት ሊትራሊ የሚመለክበት፣ ፍጡራን የሚነክስበት ፕሮግራም ነው። እስቲ ትላም በተከበረው በአእላፋት ዝማሬ ላይ እነ ቀላዋጭ እነ ጥንባንሳ ምን አሉ የሚለው ነው። መቼም ድግስ ባለበት ጥንባንሳ አይጠፋምና በዚህም በቃ ብዳላችኋል። ቅንት ከኦርቶዶክስ በላይ ክርስቶስን ለመሆኑ የሚያመሰግን ክርስቶስን የሚያመልክ አለ? አንተ ጠጃ በእናንተ ቤት ኦርቶዶክሶች ይሳደባሉ ምናምን ያላችሁ ሁሌ ታሸማቅቃላችኋል። ምን ሸማቀቅ መሰላችኋል? ከዛ እናሸማቃቸውና እኛ እንስደባቸው ነው። ይገባናል። እኛ እንዳንተ አይነት ዱቄታም ዲቃላ ልጅ ሲጀመር በጣም አክራሪ ጴንጤ ማለት ነው። በሚሽን ያደገ ነው። ሚሽን አለ፣ ሚሽን የሚባል አለ። እዚህ በየክልል ስር ነጮች ሄደው በሚሽንነት በማደጎ ያሳደጓቸው። አንተ ማለት በማደጎ ያደግከን የሰውን ሃይማኖት ሪስፔክት አታረግ። እንነጋገር ከተባለ ጉዳችሁን ለማውጣት ብዙ ጉድ አለባችሁ። ሰማይ እኛ ኦርቶዶክሳውያን እንደ መልአክ ነጭ ለብሰን እግዚአብሔር አምላክን ስናመልክ ስናመሰግን ነው ምንውለው በቀን ማለት ነው። እናንተ በሳምንት አንድ ቀን እሁድ ቀን በተዘጋ አዳራሽ ውስጥ ሴጣን ሲደባደብበት አህያ ሲታሰርበት እንደዛ ሲገለማ በኋላ አዳራሽ ውስጥ እግዚአብሔርን አመሰግናለሁ ምትል አንተ አላህ አይደለ እንዴ? አንተ እበት ልክ ነው የምነግርህ ነገሩ። አንተ አቴንሽን ፈልገህ ነው አይደል? አቴንሽን ፈልገሽ ነው። ደቡብ አፍሪካ ምናምን ጃብሎ እየሸሽ ምናምን አቴንሽን ፈልገሽ አቴንሽን አንሰጥህም እኛ። እንደው እኔ ያው ዝም ብዬ መልስ ልስጥ ብዬ ነው፣ ከምሬ ነው። እና ዝም ብለህ በባዶ አዳራሽ አትጩ። እኛ ኦርቶዶክሳውያን እንደዚህ ይታያል። መልአክ በመሰለ እንትን ነው የምናከብረው። አይነጽጽር ኮፍያና ካልሲ እኮ ነው የሚነጻጸረው። ጋኔል ሰፍሮ በአዳራሽ ውስጥ እንደ ልክ ይሄ እንደዚህ እንደ ቃልቻ ምጮኸው አንተ አይደለ እንዴ? በየቀኑ በየቸርች ክርስቶስን አመሰግናለሁ እያልክ የውሸቱን ክርስቶስን ማለት ነው። ኢየሱስ የሚባል አምላክ ያለው እኛ ኦርቶዶክስ ቤት ነው። እናንተ ቤት ኢየሱስ የሚባለው ሐሳዊ መሲህ ወይንም ደግሞ ወይ ኢየሱስ የሚባል ግለሰብ አለ እናንተ ጋር፣ እሱ ነው የምታመልኩት። አሌባ በኢየሱስ በክርስቶስ ስም አትነግድ አውቃለሁ። ለማንኛውም ኦርቶዶክሳውያን እንኳን አደረሳችሁ ብያለሁ። እነሆ ቢገሉኝስ እንኳን እርሱን በትዕግስት እጠባበቃለሁ። ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ የተናገረው ሐዘንና መከራ በበዛበት ጊዜ ሐዘኑን የገለጸበት ጽኑ ቃል ነው። በቅድሚያ በአሩሲ የተገደሉ
እነዚያ ንጹሃን ኦርቶዶክሳውያን ስለ ሃይማኖታቸው ብቻ ኦርቶዶክሲያን ስለሆኑ ብቻ ማይተብ ስላንጠለጠሉ ብቻ ምንም ባላጠፉት በግፍ ለተገደሉ በግፍ ሰማዕት ለሆኑት ለነዚያ እህት ወንድሞችና አባቶቻችን እግዚአብሔር አምላክ ከነሱ የሰማዕትነት በረከትን ለኛ ያድለን። እነሱንም ደግሞ እግዚአብሔር አምላክ ፍሬና ክብር ከሚሰጣቸው ከነዚያ ደጋግ ሰማዕታት ጎን ያስቀምጥልን። ለቤተሰቦችም መጽናናትንና ብርታቱን ያድልልን። እውነት ለመናገር የሰማዕታትን ጉዳይ ሳነሳ በጣም ይደንቀኛል። ሁልጊዜ በዓለም ላይ ኦርቶዶክሳዊነትን ማጥፋት ከፈለግ ከኦርቶዶክሳዊነት በፊት ወይም ከልጆቹ በፊት መጀመሪያ አባትየውን ማጥፋት በቻላችሁ ነበር። ኦርቶዶክሳዊነትን ማጥፋት ከፈለግ መጀመሪያ የመሰረታትን ክርስቶስን ማጥፋት በቻልክ ነበር። ክርስቶስ በዓለም ላይ የማይጠፋ ዘላለማዊ አምላክ ነው። እኛ ልጆቹም የማንጠፋ ሕያዋን ልጆቹ ነን። ለዚህ ነው ኦርቶዶክሳዊነት ከዓለም የማይጠፋው። ለሚገሉ ኦርቶዶክሳዊነትን ካላጠፋን ብለው መከራቸውን ለሚበሉ ጉልበት ከሚጨርሱ ይምጡና ፍቅር ለምታስተምር ለዚች ኦርቶዶክሳዊት ቤተክርስቲያን በፍቅር ቢመለሱላት ምኞታችን ነው። ከዛ በዘለለ ግን የኛ የቤተ ክርስቲያን ጠባቂ የሆናችሁ አባቶቻችን እስካሁን እናንተን ነው የምንጠብቀው። አሁንም ጭራሽ ለኛ ለልጆቻችሁ ጥብቅና ትቆማላችሁ ብለን ስንጠብቅ እንደውም እንዲነገር ጭምር እንኳን የማትፈልጉበት ዘመን ላይ ደርሰናል። እንደ አባት እንደ እረኛ መንጋውን ትጠብቁታላችሁ ብለን አባቶቻችን ናችሁና እናንተን ቀና ብለን ማየት አንችልም። ስለዚህ እናንተ ስለኛ ትዋቀሱልናላችሁ፣ ስለኛ ትከራከሩልናላችሁ፣ ስለኛ ዘብ ትቆሙልናላችሁ ብለን እየጠበቅን ነው። ግን የምናየው ነገር እንደዛ አልሆነም። እናንተ ላይ ለመናገር እንኳን አቅሙ የለንም። ምክንያቱም እኛም ሁላችን የራሳችን የቤት ስራችንን ስላልተወጣን። ግን ምንም ቢሆን እናንተ ከኛ ትበረታላችሁና አጠንክራችሁ አጠንክሩን፣ በርትታችሁ አበርቱን። ምናልባት ሰው ነውና ፍርሃት ሊመጣ ይችላል። ግን ደግሞ የፈለገ ቢሆን እናንተን አምኖ አባት ብሎ የተቀበለ ደግሞ ምእመን አለ። ስለዚህ እውነትን እውነት ውሸትን ውሸት ብሎ መኖር መልካም ነውና በእውነት አባቶቻችን እንደ ዮሐንስ አፈወርቅ፣ እንደ ቅዱስ ቄርሎስ፣ እንደ ዲዮስቆሮስ እንደነዛ ደጋጋ አባቶቻችን ስለምን ኦርቶዶክሳውያን ይሞታሉ ብላችሁ ድምፅ ልትሆኑ ይገባል። ሌላው ቢቀር እንኳን ልጆቻችሁን ልታጠነክሩ ይገባል። ከዛ ባለፈ ግን ኦርቶዶክሳውያን ወንድም እህቶቻችን ሁልጊዜ ማመን ያለባችሁ እንዲህ ያለ መከራ በሚመጣበት ሰዓት እግዚአብሔር ያሻግራል፣ እግዚአብሔር ጽናትን ይሰጣል፣ እግዚአብሔር ነገ ደግሞ የተሻለ ነገር ያመጣል። እያንዳንዱ የሰማዕታት ደም የሚፈስ ደማቸው ዘር ሆኖ እልፍ ሰማዕታትን እንዲያፈሩ ያደርጋቸዋል። በዚሁ አጋጣሚ ኢዮብ የተናገረውን ንግግር አሁንም ደግማችሁ አስቡ። እነሆ ቢገሉኝ እንኳን እርሱን በትዕግስት እጠባበቃለሁ ብሏል። መጽሐፍ ቅዱስ ላይ ከሚደንቁኝ የጽናት ንግግሮች መካከል አንድ ቃል ልንገራችሁ። ይስሐቅ ሚስቱ ርብቃን እንዲህ ብሏት ነበረ። ኤሳው ያዕቆብን አሳዶ ገድለዋለሁ ባለ ጊዜ ኤሳውን ከሚጠብቀው ጣዖት ይልቅ ያዕቆብን የሚጠብቀው እግዚአብሔር ገናናና ኃይለኛ የከበረ የተመሰገነ ነውና አንቺም ስለ ያዕቆብ አትፍሪ አላት ይላል። ምንም በሞት መካከል እንኳን ምንሄድ፣ ምንም ኦርቶዶክሳዊነት ቢጠላ፣ ምንም ብዙዎች ሰማዕታት ቢሆኑ፣ ምንም ብዙዎች በመከራና በእሳት ቢያልፉ፣ ወደርንም ጠላንም ግን ሁልጊዜ ከፍ ብላ የምትሄድ ኦርቶዶክሳዊት ቤተክርስቲያን ናት። እግዚአብሔር አምላክ በድጋሚ ለሞቱ ሰማዕታት በደጋጉ ቅዱሳን ጎን ያቆምልን። ከነዚህም ከሰማዕታት በረከት ረድኤታችሁን ያሳትፈን። ለቤተሰብ ብርታት ጽናቱን ያድልልን። እግዚአብሔር አምላክ ቤተክርስቲያናችንን ይጠብቅልን። ነቢይ ዘኔ በጣም የምንወደው የምናከብረው ወንድም ነው። በአገልግሎቱ እንባረካለን። እንዲህ አይነት ጉዳይ ላይ ግን ጣልቃ ገብቶ ሲያበላሽ ይነገረዋል ማለት ነው። ፍቅር እውነትን አይሸፍንም። ይሄንን ወቁ። ፍቅር እውነትን አይሸፍንም። ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቃል። ቪዲዮን ላሰማችሁ። አሁን ወደኔ ሲመጣ መች ነካብኝ ታቦቴ፣ መች ነካብኝ እኔ ራሴን የሰጠውለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግር የሄድኩለት ታቦት መች ነካብኝ? አልነካብኝ። እሱም ቢነካብኝ ኖሮ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡኝ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታገኙ። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይሄን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነኮት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴ። ኦኬ፣ የመጀመሪያው ቪዲዮ ይሄ ነው። የኔ አምላክ ወደ እኔ ሲመጣ ታቦቴን አልነካብኝም ነው የሚለው። ኦኬ፣ ሶ ታቦቴ እያለ የሚጠራው እንግዲህ የኦርቶዶክስን ታቦት ነው። ሶ የኦርቶዶክስን ታቦት
ወይም ደግሞ ኦርቶዶክስ ታቦት ብላ የምትጠራውን ነገር አትንኩ የሚል ነው መልእክቱ። እና ስታዩት ጤናማ ንግግር ነው የሚመስለው። እኔ ግን በእግዚአብሔር መንፈስና በእግዚአብሔር ቃል ስፈትሸው ጤና የጎደለው ንግግር ነው። ታቦቴ እኔ እኮ ለዛ ነው አሁን ይቅርታ አድርጉልኝ እኔ እየሳኩ ስለምናገር ዘበነን ሲሸኘው ዘነበ ይምጣብኝ። ውይ በጌታ በኢየሱስ ዘበነ ስርዓት ሲይዝና እንደው ጥጉን ሲይዝ ዘነበ ደግሞ በታቦት ጉዳይ ቆመጥ። ከነቢይ ዘኔና ከትዝታው ላንተ የትኛው ይሻላል ብላችሁ እንደ ምርጫ ካመጣችሁልኝ ለኔ የሚመቸኝ አፕሮች የነቢይ ዘኔ ነው። ምክንያት የሌሎችን ሃይማኖት በሚያበሳጭ መልኩ የሚሰሙህን ሰዎች ለመበሻሸቅ የሚጠቅምህን መንገድ አማራጭ አድርገህ ከምትሄድ በዚህ ደረጃ እግዚአብሔር ወደ አንተ ህይወት ሲመጣ ያለውን ነገር አንተን ራሱ ሊያናድድህ ብሎ ያስከውን ነገር በመቃወም አላስጀመረም። ስለዚህ እግዚአብሔር እውነቱን ሲነግርህ ወይ ደግሞ አንተ ባለህበት አውድ ወንጌል ሲነገርህ እኔ የዘኔ አፕሮች ይመቸኛል። እዚህ ጋር በጣም የገባኝ ነገር ለምንድነው ከሌላ ሃይማኖት ስትወጡ ምን ይሆናችሁ ነው ከዛ ወደዚህ የምትመጡት? ከፍተኛ የሆነ ጉዳት እንዳለባችሁ እያየሁ ነው። በተለይ ደግሞ ሰዎችን ካላናደዳችሁ ካላበሸቃችኋቸው ወንጌል የሰበካችሁ ሁሉ እስከማይመስላችሁ እግዚአብሔርም በእናንተ ስሜት ውስጥ ሆኖ ያ እግዚአብሔር የሚረካበት አይነት እርካታ እስኪመስላችሁ የተቀበላችሁበት አይነት መንገድ እነ ትዝታው ዘኔን ይቅርታ ጠይቅ ነው ያልከው አንተ። እኔ ደግሞ በእውነት አሁን እስከዛሬም ካደረካቸው ነገሮች ከብሽሽቅ እውነትም ወጥተህ እንደው እነሱ ያሉበትን ነገር እንኳን ወዳቸው እንኳን የምታደርግ ከሆነ በዚህ አንተ በምትልበት መንገድ በፍጹም ነገሩ ተቀባይነት አይኖረውም፣ አይሰሙህምም። ደግሞስ እኔ ራሴ አሁን አንተ በምትሄድበት አፕሮች በጣም የእውነት የወንጌል መንገድ ነው ብዬ አላምንም። ለምንድነው ድብድቡን የምትፈልገው? ለምንድነው ጭቅጭቁን የምትፈልገው? ለምንድነው ክርክሩን የምትፈልገው? ወንጌል በራሱ ሲነገር ሰዎችን ነፃ የማውጣት አቅም አለው እኮ። ሰው የሚያምነውን ነገር እየሄድክ እየተሳደብክ አይሆንም እንጂ። ስለዚህ እኔም ወንድማዬ ምክሬ ምንድነው በነቢይ ዘኔ መንገድ የሄደ ሰው ያተርፋል ብዬ ነው ማምነው። አንደኛ እነሱ ባሉበት ሁኔታ እነሱ እንዲሰሙ ከተፈለገ እነሱ ያሉበትን አውድ መረዳት ነው። እነሱ ያሉበትን እውነት መቀበል ነው። እነሱ ያሉበትን መንገድ በትክክል ከመረዳት ይጀምራል ብዬ ስለማምን፣ ስለዚህ ነቢይ ዘኔ በጣም ባንተ አሁን በምታደርገው ነገር በጣም እኔ እማምንበት ደግሞም እውነቱ ይሄ ነው ብዬ ስላመንኩ ነው። ለትዝታው ባካችሁ አድርሱልኝ። በዚህ አይነት መንገድ ከፈለጋችሁ በዚህ መንገድ መነጋገር ይቻላል ካላችሁ በጣም በደስታ አለሁ እኔ ለመነጋገር። የእናንተ አፕሮች በጣም እኔ መጽሐፍ ቅዱሳዊ ነው ብዬ ለማመንም እቸገራለሁ። ተናዳችሁ ተበሳጭታችሁ ከነበራችሁበት ቦታ ስትወጡ በጉዳታችሁ ወንጌልን ለማገልገል የምትሄዱበት ርቀት እናንተም ጋር ሲመጣ እናንተ ይዛችኋቸው የምትመጧቸው ሰዎች ከናንተ የባሰ ተደባዳቢ፣ ከሰዎች ጋር ተከራካሪ፣ እጅግ የሰዎችን ሃይማኖት ተቺዎች፣ በፍቅር የሚሆን ነገር ሳይሆን ሰዎችን በማናደድ ውስጥ የሚሆን ነገር እንደሚሆን እየታዘብኩ ስለሆነ ነው። አመሰግናለሁ። ኮፒ ሊንክና ሼር አድርጉ።